ሰላም ብያለሁ። እንዴት ናችሁ? ሰብለ የምትባይ ጋለሞታ ስድብ ጀመርሻል። መቼም እኔ ስገባ አፋችሁን ነው የምከፍቱ። ሌላ ቦታ አፋችሁን ትከፍታላችሁ። እዚህ ፈታ በቃ ቂጣችሁን ገልቤያችኋለሁ። በእውነት ምንም አማራጭ የለም። እኔን ከመስማት ውጭ አማራጭ የለም ነው የምልህ። ኦኬ ቂጥን እየተገረፍክ ነው። በጠቅላላ ትለጠለጣለህ። በጉማሬ ረንጋ ነው ገባል። ሐቁ ነው የሚነገረው። ብትፈልግ እንትን ልትል ትችላለህ። ኦኬ ሰላም ሰላም። እንደ ፖፖላር ያለው መሀይም ስድብ ነው በቃ። ገበሬ ባላገር ይለዋል አማራን። አየው። ለዚህ ነው አሁን የገባሁት እኔ የኢትዮጵያን ሕዝብ ወይም በተለይ አማራውን በዚህ ሰዓት ስለማገኘው የምንነግረው ነገር አለ። አማራ ማሸነፍ ከፈለገ በጣም ቀላል ነው። የሚገርማችሁ በጣም ቀላል ነው። አማራ ለማሸነፍ ጠመንጃ ማንሳት ብቻ ጠመንጃ ማንሳት አያስፈልገውም። አማራ ለማሸነፍ ከፈለገ ጠመንጃ ማንሳት አያስፈልገውም በፍጹም። እንደ ፖፖላር ያለውን ወሮ በላ የአዲስ አበባ ልጅ አማራን የሚንቅ የአማራ ልጆችን የሚያዋርድ እና አብይ አህመድን ስልጣን ለማስቀጠል አርሴናል የሚል እነዚህን ሆዳቸው በማስራብ ልናጠፋቸው እንችላለን። ደግሞ እናደርገዋለን። አሁን እየገባው ያለው ታፕታፕ ኮፕሊሽ ያላል። እኔ 15 20 ሚኒት ወይስ 30 ሚኒት አምቆይ ከዚያ በላይ አልቀመጥም። ኦኬ 30 ደቂቃ ማክሲመም ሚኒመም 20 ደቂቃ ነው የምቆይ። አስረግጬ ነው የምነግርህ። ብዙም አልቆይም። ግን ይሄ ሰዓት የመኝታ ሰዓት እያነበኩ ስለነበር የሆነ ቦታም ስለነበርኩ ነውና አሁን የኛ ቪዲዮ እየተቆረጠ አይቼዋለሁ። ስለ አብይ አህመድ አሁን ስለዚህ ግጭቱ ድጋፍ በጣም የሆነ ሰው ቆርጦት ገርሞኛል። ቆርጠ ፈምስ ነው ምናምን የሚባል ሰው ቆርጦት በጣም ነው የገረመው። በአንዴ በስንት ሺህ ሼር ተደርጓል። የኔ ንግግሮች እዚህ ጋር ደቅኖ ለእንጀራው ሲል ሞኔታይዝ ያደርጋሉ ዩቲዩብ ምናምን የኔ ንግግሮች ይበሉባቸዋል። ስለዚህ ማለት የምፈልገው አማራ ማሸነፍ ቀላል ነው። ቆርጠ ላክለት። የአማራ ሕዝብ ማሸነፊያው አንድና አንድ ነው። ወይ ጠመንጃ ነክሶ ክርስቲያኑ መዋጋት አለበት፣ ተመጣጣኝ እርምጃ ኦርቶዶክሶች መውሰድ አለባቸው። ዓላማው መሬት እየለቀቃችሁ እንድትሄዱ ነው። ዓላማው አገር መንጠቅ ነው፣ ሀብት መንጠቅ ነው፣ ማሳደር ነው፣ ዲስፕሌስ ማለት ነው፣ ጄኖሳይድ መፈጸም፣ ብዝበዛ፣ የጉልበት ብዝበዛ። ገበሬውን አስረበው የመሬት ፖሊሲ ወያኔ ትግሬ የአድዋ ትግሬ የመሬት ፖሊሲ ቀርጾ 11 አገሮች ፈጥሮ ከዚያ ወጣ ይላል። ያንተ ሀገር አይደለም ይላል። በራስ ክልል ላይ ደግሞ ክልል 3 ብሎ የአማራ የሚባል የለውም። ሌጂቲሜት ለማድረግ ነገዱ አንዳርጋቸው ሲያታሏቸው ክልል 3 ነው የሚባል። ክልል 3 የኢትዮጵያኖች፣ የኦሮሞስ የኦሮሞ፣ የትግሬ የትግሬ፣ የቤንሻንጉል የቤንሻንጉል። በዚያ ውስጥ ያለው አማራ በኦሮሚያ ውስጥ አሁን የኦሮሚያ መሬት ባለቤት አለ። ኦሮሞዎች ግን እግዚአብሔር እኔ ከካናዳ ሄዳ የሄደች እህታችን አደረገች ለማስፈጸም ሄዳ ደነገጠች ልጅቱ በግልጽ ጻፈው። እየሰማች እኮ ነው። ቶሎ በይ 2 ካሳ ቢራሽን 4 ኪሎ ስጋ አሁኑ ጓደኞቹ ስለሚሄዱ እዛው እንዳስገባይ ስትል መኪና ነርታ ሄዳ ገዛች። 2 ካሳ ቢራዋን አስቀመጠች የተባለው ሱቅ ላይ 4 ኪሎ ስጋ በዚህም ቢሮ አስቀመጠች። ከዚያ ደወሉለት። ሃይ ሲሉት አዎ ደርሷል። ጉራጌ ሱቅ እኮ ጠቅላላ ጉራጌ ይዙታል። ምግብ ቤቱ ሁሉ እኮ እነሱ ነው። አሁን እዚህ ሀገር ምን እኮ ጉራጌ ነው ያዘው። አማራ እኮ ነው ኦሮሞ ውሸት እኮ አለ ደርሷል ይላል ሸምሱ። ገብቷል ነገርያው ገብቷል። እንግዲህ የሆነ ነገር አድርገው ብድግ አድርጎ ያውቃል ጉቦ መሆኑ
ወዲያው ተፈርሞላት ምናምን ትሄዳለች። አሁን ምንድነው የሚለው? እንደ አብይ አህመድ አዲስ አበባ ውስጥ አሉ አጉራሽ መንግስት የለም፣ ብልጽግና አጉራሻችን ነው። ስለዚህ እንዲወድቅ አይፈልጉም። ፎቶቻቸዋል አሁን አይታችኋል። አንዳንድ መነኩሴ እዚህ ጋር እንዴት እንደሚያምሩ ፀጉራቸው ምናምን አድርገው ይችን አድርገው ወቂቷ እንደዚህ ነቅነቅ እያለች ነው የምትሄደው። ሽቶዋን ነገር አልችልም እኔ እኮ አይቻልም። ደብረ ሊባኖስ ማስ ሽቶ የሚሸጡ ጫፍ ላይ መጥቆሪያና ምናምን የሚሸጡ አሉ ሴቶች ቆንጆች። ጠጋ ስትል ሽቷቸው they are business women። እንዴት ያመለኩሴ እንሽ የማቲያስ ሽቶ እኮ የአብርሃም ጭንቅላት ክንፈጥሎ ፈልጦ ነው። ተደፍታ አትቀርም እኮ አንዳንዴ እኮ መለኩሷን ሰላም ስትል የምትቀባው ሽቶ የተወሰነ ደቂቃ አፍንጫን ቀብሮ እዚያው ልታሽ ትቆያለህ። አንዳንድ ሰው ተተክሎ ይቀራል። ጡቷን ብቻ አይቶ እንዳይመስል ሽታው ያምራል። ደስ የሚል ሽቶ ነው የሚቀቡት። እነዚህ መለኩሴዎች አይደሉም። ፓስተር 4 ኪሎ ስጋ አንስቶ በሚበላባት ኢትዮጵያ ቄስ ሆዱን እያሸጠ እጁን ይመለከተ ጠላ እየመገመገ በሚኖርባት ኢትዮጵያ የአርሰናል የምናምን ደጋፊ ነኝ የሚል ወጠጤ 6 ኪሎ ስጋ ይዞ 14 ድራፍት የሚገለብጥባት ኢትዮጵያ በደካማ በሬ በቀንጃ በሬ አርሰን እንዴት ነው የምንመግበው? እንዴት ነው መግባው? አስፈላጊ ዳታ ኮፒ ሜምበር የሆናችሁ ማለት አራቱ ቀስ አድርጌ ነው የጣፍኩት እኮ እንጂ እኮ አልተዘጋጀው እኮ። ታየው እንደው ዝም ብሎ ወጣቱ ሲል መሰንበስ ሳየው ሊል ፈልጎ ነው ሞታ ታየው የሚለው ላየው ሲል ነው ሳየው ሊል ፈልጎ ነው። ታየው የዘገየ ጓደኛ እኮ ይሄ ነው እንግዲህ የአረብ ሀገር ማዳም ቅመም እቺ ይሄን ነው የምትከተለው። ሰው መሰለች እንዲቼ ማህይምበት አንፋሽ እቺ ኮሾ ተሸካሚ እኮ ሰው አይደለች። አባቷ ቆጥ ላይ ይተኛል፣ በመርፌ ቁልፍ ሙጀሌ ያወጣል። ቢቆጨኝ አልቆበት ቂጡን እኮ በቀዳዳ ሱሪ ጥፎ የሚሄድ እኮ። እሷ ግን አቡባን ወያ እንዲያነው አቢባ እንደምን አደርሽ ቤታዩ የኔ ቅናም እንዲህ አይነት ቅላን ጠልጣይ ወሎዬ መጥፋት አለበት።